ይህ ማሂ ኢንተርቴይንመንት ነው። ውድ ተመልካቾቼ እንደምን ቆይታችኋል? ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ያላችሁን አስተያየት አስቀምጡልኝ። የሚጎድል ቀን ባይኖርም የሚጎድል ሰው ግን አለ። የሰው ልጅ ሕይወት በሰራችለት ዕጣ ፈንታ ውስጥ ይኖራል። አንድ ሰው ወደዚች ምድር ከመጣ በኋላ የተቀመጠለትን ድርሻ ያንከባልላል። መኖር ሂደት ነው። ሂደት ደግሞ ይሰብራል እንጂ አይሰበርም። በተዘረጋ መንገድ ውስጥ ማለፍ፣ ካለፉም በኋላ መሰበር፣ የማይጥሉትን ቋጥኝ መቁጠር፣ የማያነሱትን ምድር መዋጠጥ እንደምን ይቻላል? ቢለፉ ቢጠነክሩ የተጻፈውን ላያልፍ የተሰደረውን ላይዘሉ በመኖር ትግል ውስጥ የጣፈጠውን ለመልቀም የመረረውን መርገጥ የእውነትን በር ለማግኘት ያልታሰበውን ምሬት መጎንጨት እነሆ የተቀመጠልን ውስብስብ የህይወት መንገድ ነው። ሰው እንደ ሰው መኖሩን ያምናል፣ ያቅዳል፣ ይለፋል፣ ይሮጣል። የነገውን ተስፋውን ለመጨበጥ አለኝ የሚለውን አቅም ሁሉ ያፈሳል። እውነትም መንገድም ሆነና እኛ ባልነው አቅጣጫ ሳይሆን መስመራችን በማያቋርጥ የህይወት ሽክርክሪት ውስጥ ይጥለንና አለን ስንል የለንም፣ እንኖራለን ስንል አንገኝም፣ አልፈናል ስንል ወድቀናል፣ በርትተናል ስንል ተሰብረናል። በታሪክ ውስጥ ሌላ አስገራሚ ታሪክ ህይወታችንን ይጎበኘዋል። በአንተ ትብስ አንቺ ትብሽ፣ በእኔ አፈር ልብላልሽ፣ በአፈርሽን ገለባ ያድርገው የማንመልሰውና የማንፈታው እንቆቁልሽ እዛ ውስጥ አለ። ይህን ለማለት እንደምን ወደድሽ ካላችሁኝ የዛሬዋ ባለታሪካችን ባልታሰበ ጊዜና ሰዓት ያውም በምታከብረውና በምትወደው ሙያዋ ላይ እያለች ድንገት ህይወቷን ማጣቷን ስላመመን ነው። ይሄን ሞት ለመቅደም በሚመስል መልኩ በ31 ዓመቷ ትዳር መስርታ የሚያማምሩ 2 ልጆችን ወልዳለች። በትምህርት ዓለሙም ቢሆን በካሜራ የትምህርት መስክ ዲፕሎማ፣ በአካውንቲንግ ደግሞ የመጀመሪያ ዲግሪዋን አግኝታለች። ይህች ብርቱ ሴት ፈታኝ በሆነ የካሜራ ባለሙያነት በኮንታ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ተቀጥራ ደከመኝ ሰለቸኝ ሳትል በሙያዋ ታገለግል ነበር። ሰላም ጤና ይስጥልኝ የማሂ ኢንተርቴይንመንት የዘወትር አድማጭ ተመልካቾቼ እንደምን ቆይታችኋል? እነሆ ዛሬ ስለ ቃል ኪዳን መለሰ መንግስቱ ህልፈተ ህይወትና የህይወት መንገዶች አንዳንድ መረጃዎችን ለመስጠት ወደድኩ። ሰብስክራይብ፣ ላይክ፣ ሼር እንዲሁም ያላችሁን ሀሳብ አስተያየት የሀሳብ መስጠት ሳጥን ላይ ያስቀምጡልኝ። እንደ መረጃም ሆነ በማንኛውም የዝግጅት ይዘቶች ላይ የምትሰጡኝን ሀሳብ አስተያየት በሁለት እግሬ ለመቆም ያግዘኛልና አበርቱኝ እላለሁ። አብራችሁኝ ቆዩ። ቃል ኪዳን መለሰ በ1986 ዓ.ም በኦሮሚያ ክልል አርሲ ዞን አሰላ ከተማ ተወለደች። ቤተሰቦቿ ባደረጉት የስራ እንቅስቃሴ ከአርሲ አሰላ፣ ከአሰላም ወደ ሐዋሳ፣ ከሐዋሳ ደግሞ ወደ አርባ ምንጭ መጨረሻ ላይም ደግሞ ኮንታ በመሄድ ኑሯቸውን እዛው ከተሙ። ታዲያ ይህች ብልህ ሴት ወዲያ ስራዋን በጥንካሬ እየሰራች ወዲያ ደግሞ ሊሊ ብሎግ በሚል ቲክቶክ የህይወት ውጣ ውረዷን፣ ለልጆቿ ያላትን ፍቅር፣ ለደስታቸው የምትከፍለውን ዋጋ፣ ለቤተሰቦቿ ያላትን የተለየ ፍቅር። እቺ እናት በጣም ጀግና እናት ነች። ለብዙ እናቶች ትምህርት የምትሆን ምሳሌ የምትሆን እናት ነችና ቲክቶክ ላይ ቪዲዮዎች ትለቃለች። ሪል የሆነ ላይፏን ነው ቭሎግ የምትሰራለን። ህይወቷን የምታራምድበት የለመለመ መንገድ ለተከታዮቿ ታጋራለች። ባለብዙ የሙያ ዘርፍ ጠንካራ፣ ደከመኝ ሰለቸኝ የማይል ማንነት በብርታት መንገድ ለማቃናት ደፋ ቀና ያለች አስገራሚ ሴት ነች። ሰላም እንዴት ናችሁ? ያው ሊሊ ይባላለሁ። በቲክቶክ ስሜ ሊሊ ብሎግ በማለት የቀኑ ወይን ነው ብሎግ አድርጌ ፖስት እያደረኩ ያለሁት። በዚህ ልክ ሰው ይወደኛል ብዬ አላሰብኩኝም ነበረ፣ ግን እግዚአብሔር ረዳኝና አጋጣሚ የመንግስት ሰራተኛ ነኝ። የውበት ሳሎን አለኝ። ትንሽዬ ጊዜን ስራ ላይ ነው የማጠፋው። ለልጆቼም ብቻዬን ማለት ከባለቤቴ ጋር ቢሆንም ቤት ውስጥ አጋዥ የለኝም፣ ብቻዬን ነው ማሳድገው። እናም ኬክ ሰራለሁኝ በትዕዛዝ። ይህ ጀግንነቷ ቬሮኒካ አዳነ አምባሳደር በሆነችበት ሚዲያ ኤሌክትሮኒክስ ፍርጅ የተቃጠለ
ቢሰራም ቀናትን ሊያሻግረኝ አልቻለም በማለቷ የመረጠችውን ፍሪጅ እንድትወስድ በስጦታ መልክ ከኮንታ የአየር ደርሶ መልስ ትኬት ቆርጣላት ወደ አዲስ አበባ በመምጣት የተሸለመችውን ፍሪጅ በምስጋና ይዛ ለመሄድ ችላለች። ፍሪጅ አጋጣሚ ተበላሽቶ ሁለቴ ተሰራና አልሰራም አለ። በቃ ተስፋ ቆርጬ ብሎጌ ላይ ስለማስገባው እናቴ ቤት ነው ማስቀምጠው ምናምን ስል የ100 ብር ቻሌንጅ እናስጀምርና ፍሪጅ እንግዛላት የሚል ኮሜንት መጣ። በዛ መሰረት ቪዲዮ ሰራውና ሰው ያለውን እያስገባልኝ ነበረ። ቪዲዮ አንቺ ጋር ደረሰና ሚዲያዎችን ሜንሽን አድርገሽ ኮንታክት አድርግሽኝ ያወራሽበት እናመጣለን ብለው ነበር። እኔ ግን ኮንታ ነው የምኖረው ደቡብ ምዕራብ ውስጥ። ከዛ ትኬት ቆርጣልኝ ደርሶ መልሴን አዲስ አበባ መጥቼ ሚዲያ እንደ ስጦታ ሳይሆን የፈለኩትን ፍሪጅ መርጬ ልረከብ መጥቻለሁና አንቺንም ሚዲያንም ፎሎወሮቼንም ይሄን ሐሳብ ያመጡትን ሁሉንም። ታዲያ ይሄ አስገራሚ ጉዞዋ ከ31 ዓመት ተሻግሮ መሄድ አልቻለም። ቃል ኪዳን መለሰ ሰኔ 12 ቀን 2017 ዓ.ም እንደማንኛውም ቀን ሀገር ሰላም ብላ ልጆቿን ወደ ትምህርት መስካቸው በማሰማራት እሷም የህይወት መንገዷን የሆነውን የዕለት እንጀራዋን ወደ ምታበስልበት የሥራ ገበታዋ ላይ ተገኘች። ቃል ኪዳን እንደተለመደው ወደ ስራዋ ትውጣ እንጂ እንደተለመደው ስራዋን አከናውና ወደ ቤቷ እንድትመለስ አልተፈቀደላትም። የምድር ቆይታዋ በዚህ ቀን እንደሚያበቃ ለሷም ሆነ ለወዳጆቿ እንደዚሁም ደግሞ ለተከታዮቿ ምንም ፍንጭ እንኳን አልነበረም። ነገር ግን ሆነ እና ሊሊዬ በጣም ጠንካራ ሴት፣ ጀግና ሴት፣ ለብዙ እናቶች ትልቅ ምሳሌ የምትሆን ሴት ነች ብሎ የ90,000 ብር ፍሪጅ ሸልሟታል። እና ኮንታዎች ኩሩባት፣ እናመሰግናለን እና ፎሎ አድርጓት። ለመንግስታዊ የስራ ጉዳይ ከዞኑ ወደ ወረዳ እየሄደ በነበረ መኪና አደጋ በመድረሱ ይህች ቃል ኪዳን የዞኑ የመንግስት ኮሚኒኬሽን የካሜራ ባለሙያዋ ህይወቷ ማለፉን ተነገረ። ካሜራ ይዛ አንገቷ በመስኮት አውጥታ ነበረ ነው የተባለው። በዕለቱ ወደ ስራ ከተሰማራች ከረፋዱ 4 ሰዓት ገደማ አደጋው ተከሰተ። እናም ቃል ኪዳን ላትመለስ ርቃ ሄዳለች። ሁላችንም ልብ እንበል። መቼም እንደምንሄድ የማናውቅ መሰናበት በሌለበት አለኝ ውሰዱ መልሱ ሳንል ድንገት የምንጠራበት ቤት አለንና መዋደድና መከባበር ምንኛ ዋጋ አለው በማለት ለሁሉም መጽናናትን እየተመኘን ለቃል ኪዳን ነፍስ ይማር። ሰላም።